የከተማ ከንቲባ በቀጥታ ምርጫ ይመረጥ ማለታችን ነው በሌላ አነጋገር በውክልና ቢመረጥ ምንድነው ችግሩ ያልመረጥ ነው ሰው ይገባል ማለት ነው ለምሳሌ የአዲስ አበባ ከተማ አስተዳደር ከንቲባ ከአዲስ አበባ ከተማ ምክር ቤት ውስጥ ነው የሚመረጠው አይደል ስለዚህ የአዲስ አበባ ከተማ ምክር ቤት አባላት የአዲስ አበባ ህዝብን ወክለው ይገቡ ናቸው የአዲስ አበባ ህዝብ በወኪሉ አማካኝነት ከንቲባ መምረጡን እንዴት ስተት ይሆናልና ለምን ተቃውማላችሁ ካሉት የዲሞክራሲ አማራጮች አንዱ ነው ብለን እናምናለን ከዛ በተረፈ ግን በጣም ጥሩ ነው ለኢትዮጵያ የሚሆነው ወይም ለከተማችን አይደለም ብለን እናምናለን ለምሳሌ ከንቲባን ተመርጣለህ ቢባል የአዲስ አበባ ህዝብ ካርድ ገዝቶ ይመርጣል ሳይቀሰቀስ ማለት ነው ገዝቶ ካርድ ገዝቶ ይመርጣል ይሄ የሚፈጥርብህ ስሜት አለው ለምሳሌ የምትፈልገውን ከንቲባ አሁን አንተ አይደለም የምትመርጠው አንድ ይወክልከው ሰው በድርጅቱ ያሰራ ነው የሚመርጠው ወክለምዬ ከመረጥኩት እኔን ወክሎ እንዲመርጥልኝ እኔ እሱን ያልወክልን እኔ ለበረጥኩት ሰውዬ የዚህን ያልወክልና ልሰጠው ፈቃደኛ አይደለሁኝ ስለዚህ የእናንተ ጥያቄ የፌደራሊዝም አወቃቀሩ ሳይሆን የመንግስት አወቃቀሩ ወይም በሌላ አነጋገር ፕሬዚደንሻልና እሱ አንዱ ነው አወቃቀሩን አንድ ላይ ስለጠየቀኝ ነው ከዛ ፌደራል ስርዓቱም ላይ የፌደራል ስርዓቶቹ ተመጣጣኝ ለኢኮኖሚም በሌሎችም ጉዳዮች ላይ የፌደራል ስርዓትን በተለይ የፌደራል ስርዓቶቹ ወደ ፌደራል የሚኖሩት ውክልናዎችን ብቻ ሳይሆኑ ራሱ ፌደራል ስርዓቱ ላይ ራስን በራስ ማስተዳደር የሚለው ነገር በደንብ የሚገልጹ ሆኖ መደራጀት አለባቸው ብለን እናምናለን እስከታች ድረስ አሁን ተንጠልጥሎ የኛኮ ፌደራሊዝም ክልል ላይ ተንጠለጠለ ፌደራሊዝም ለምን ክልል ላይ ይንጠለጠላል በቃ ይታለ ሌላ አሁን ነገርኩ የቀበሌ ሊቀመናብርትን የሚመርጠው የቀበሌ ምክር ቤት ነው ከሪበለ ማን ነው የሚመርጠው ይሾማል ላይ መረጥ ኖ የሚሾመው ከየት ውስጥ ነው አረብ ጋምላኪ ከየት ውስጥ ነው የሚመረጠው ለምሳሌ አዲስ አበባ ላይ እንምጣ ለአዲስ አበባ ክፍለ ከተማ ዋና ስራ አስፈጻሚዎች ይሾማሉ አይደለም የእናንተ ጥያቄ የክፍለ ከተማ ስራ አስፈጻሚዎችን በቀጥታ ይመረጡ የከተማ አስተዳደሩ ከንቲባን በቀጥታ ይመረጥ ነው አንዱ የዲሞክራሲ ስርዓት ነው ይሄ ሀገር ይሄን ማድረግ ይችላል ይሄን ለማድረግ የሚያስችል አቅም እና የሚያስችል ስለዚህ እናንተ መንግስት ብትሆኑ ይሄን ተገብራላችሁ በሌላ አነጋገር ናሽናል ዲያሎጉ ይሄን ያመጣል ብለን እናስባለን ናሽናል ዲያሎጉ ላይ የምታቀርቡት ሐሳብ ይሄን አቅርበናል የክልል አወቃቀሮች ላይ ነው በጣም ሌላ ትልቅ ጥያቄ ያላችሁ የብሶ ጥያቄ ኢዜማ ትክክል አይደለም ወይም ሊታረም ይገባል ብሎ የሚያስበው የክልል አወቃቀር ምን አድርጎ ነው የሚያስተካክለው ምን እናደርገዋለን መሰለ አማራ ክልል በጣም የተለጠጠ በማህበራዊ በሶሻል ሳይኮሎጂ በፍለከው አይነት ሁኔታዎች ብታያቸው ለአስተዳደርም ለምንም ምቹ ያልሆነ ነው ብለን እናምናለን ለምሳሌ ወሎ ጎንደር ጎጃም ራሳቸውን በራሳቸው ክልል ሆነው እንዲሆን ስያሜው ምንም ሊሆን ይችላል አስተዳደር ሆነው ወጥተው ቀጥታ ወደ ፌደራሉ ተወካይ ሆናሉ ለምሳሌ በጎንደር እንደ አንድ ምሳሌ ብንወስድ ከጎንደር ተወካይ ወደ ፌደራል በቀጥታ የፌደራል ስርዓት ውስጥ ይገባል ከወሎም እንደዛው ከጎጃምም እንደዛው የወሎ የጎጃም ክፍለ ሀገር ማለት ነው ክፍለ ሀገር በለው አስተዳደር አካባቢ በለው ክልል በለው እሱም በኋላ እንስማማበታለን በኦሮሚያ ስትሄድ ደግሞ ወለጋ ሐረር ሸዋ ባሌ ብለ ተከፋፈለ የደርግና ወቃቅሩን የደከማቻላችሁ የደርግ ጋር ትንሽ ከተመሳሰል እኛ ያለን እኮ ሰርተን ቁጭ አድርገናል ብዙ ጊዜ ይሄን ጉዳይ ለምሳሌ የኛ ማክሲመም ከ30 እስከ 33 የሚሆኑ ክልሎች ኢትዮጵያ ያስፈልጋታል ብለን እናምናለን ብሔርተኞች ምንምና ስንት የሚሆኑ እንደ አማራ ክልል አንድ ላይ ሆነን የራሳችንን መብትና ጥቅም እናስከብራለን የሚሉ ብሔርተኞች በተነሱበት እንደ የኦሮሞ ህዝብ አንድ ላይና በአንድ ክልል ሆነን መብታችንን እናስከብራለን የሚል አቋም ብሔርተኞች በተነሱበት በዚህ ወቅት እንዴት ነው እንዲህ አይነት እሳቤ ያላቸውን ሰዎች አሳምናችሁ ኦሮሚያን 4 ወይም 5 አማራ ክልል ወይም ደግሞ 4 እና 5 የምታረጉት ለምሳሌ አንተ ኢንዲፔንደንት ሆነህ ወለጋን ታስተዳድራለህ ቀጥታ ተጠሪነትህ ለፌደራል ይሆናል አንተ እንትንን ታስተዳድራለህ ቀጥታ ተጠሪነትህ ለፌደራል ይሆናል የምትመርጠው ሰው እዛው ነው የሚሆነው ሌላው ትልቁ ችግርና ስጋት ተብሎ የሚጠቀሰው ቋንቋችንን ባህላችንን የሚባለው ነገር ቢፈልጉ የቋንቋ ኮንፌዴሬሽን መፍጠር ይችላሉ አንደኛ በዛ መወሰን የለበትም ቋንቋቸውማ እስከ ፌደራል ድረስ ይመጣላቸዋል የፌደራል የሥራ ቋንቋ ይሆናል ስለዚህ ኢሹ የክልል ኢሹ አይሆንም ቋንቋና ባህል ላይ እርሱ ላይ ሊነሳ የሚችለው በያስተዳደር አመችነት አንደኛ መብት በጣም ስህተቱ የሚሆነው ምንድነው መብትን ለማስከበር ተሰብስበህ በጋራ አንድ ላይ መሆን የለበትም ለምሳሌ
በኦሮሞነት የሚነካ መብት ካለ ነን ኦሮሞም ይመለከተዋል፣ መነካት የለበትም። በአማራነት የሚነካ መብት ካለ የአማራ ጉዳይ አይደለም፣ የጋራ የኢትዮጵያውያኖች ጉዳይ ነው መሆን ያለበት። በዚህኛው አካል ላይ የማነሳው ጥያቄ የእናንተ ስያሜው ክፍለ ሀገር የሚሆን ክልል የሚሆን አስተዳደር አካባቢ የሚሆን ስያሜውን ከዚህ በኋላ የምታደርጉት ግን በዚህ አወቃቀር መሰረት ሊገጥማችሁ የሚችለው ነገር መስፈርታችሁ የአስተዳደር አመችነት፣ የኢኮኖሚ አዋጭነት፣ የተፈጥሯዊ አቀማመጥ ወይም ደግሞ ስነ ምድራዊ አቀማመጥ የሚል 5 መስፈርቶች አላችሁ ማንፊታችሁ ላይ እንደተቀመጠው። ከአስተዳደር አመችነትና ከኢኮኖሚ አዋጭነት እንኳን እናንተ በምታዋቅሩት አወቃቀር መሰረት የተለያየ ቋንቋ የሚናገሩ ህዝቦች በአንድ አካባቢ ነው የሚሆኑት። እነዚህ ሰዎች ላለፉት 20 እና 30 ዓመታት በራስ ቋንቋ መማር፣ መዳኘት፣ መተዳደር የሚባለውን መብታቸውን የመተግበር ግዴታ ስለሚኖርባችሁና ፍላጎቱም ስላላችሁ የኢኮኖሚ አዋጭነት ጥያቄ ያስነሳባችኋል። አማርኛ፣ ኦሮምኛ፣ ሶማሊኛ የሚናገሩ ህዝቦች ወይም ደግሞ ህብረተሰብ አንድ አካባቢ የአስተዳደር መዋቅር ላይ ሊሆን ይችላል። ይሄን አወቃቀር በቋንቋው ለማገልገል አሁን ካለው 3 እጥፍ ሰራተኛ ነው የሚያስፈልጋችሁ። በአማርኛ ቋንቋ የሚናገረውን በአማርኛ ቋንቋ የሚማርበት የሚዳኝበት ፍርድ ቤትና አስተዳደር መዋቅር ተዘረጋለ። አሁን የምታስተዳድረው አሁን ሁሉም እኮ መዋቅር አስተዳደር አለው። አሁን የሚቀየርለት ነገር ምን እንደሆነ ታውቃለህ? ለምሳሌ ወለጋ ያለው ሰውዬ አዳማ ወይም አዲስ አበባ መምጣት ይቀርለትና እዛው ሰፈሩ ይዳኛል። የሚቀርለት መመላለስ ትራፊክ ነው የሚቀርለት። ለምሳሌ ወለጋና አንድ ላይ የምታዋቅሩት ከሆነ እኮ የቤኒሻንጉል ጉሙዝ አሁን ክልል ባለው አወቃቀር ወደ ወለጋ ያስተዳደር ስርዓት ውስጥ ሊገባ ይችላል። ያኔ በራሱ ቋንቋ ሲጠቀምበት የነበረውን አገልግሎት መስጠት አለበት። ማን ነው ቤኒሻንጉል ወደዚህ ይገባል? መቼስ አሁን በምታዋቅሩት አወቃቀር ኦሮሚያን 4 አማራን 4 እናረጋ አይደለም ያላችሁት። ለአስተዳደር አመቺ በሆነ መንገድ ከየት የሚሰባሰቡ ለአስተዳደር አመቺ በሆነ መንገድና የዜጎችን መብት ባስከበረ መንገድ እናዋቅራለን ነው ያላችሁት አይደለ? እንደዚህ ከሆነ እናንተ በምታዋቅሩት አንድ የአስተዳደር አካባቢ ላይ 3 ወይም 4 ቋንቋ የሚናገሩ ህዝቦች ሊኖሩ ይችላሉ። እንዴት ነው አገልግሎት በየቋንቋቸው አገልግሎት መስጠት የምትችሉት? ነው ጥያቄ። አሁንም 3-4 ቋንቋ የሚናገሩባቸው ክልሎች አሉ። የሚታወቅ የሆነ ነገር ነው። አዲስ ነገር አለ አሁን እያልክ ያለው። አብዛኛው አሁን ለምሳሌ አማራ አካባቢ ስትሄድ ወሎም አማርኛ ነው የሚናገረው፣ ጎንደርም አማርኛ ነው የሚናገረው። ዋናው ነገር አንተም ከተማህን እዚህ ያሳድግ ኢንዲፔንደንትሊ። ለምንድን ነው ተጨፍልቀ የክልል ዞን የምትሆነው? ክልል ሁን እደግ ነው የተባለው። ስለዚህ የማይሆን አሞርፈስ ውስጥ ገብተ እንትን ከምትል እደግ ነው የተባለው። ክልል ሁን ነው። አዲስ አበባ አሁን ባለችበት ከተማ አስተዳደር ሆና እንድትቀጥል ታረጋላችሁ? ክልል ታረጋላችሁ? አዲስ አበባ ምን አርጋችሁ ነው የምታዋቅሯት በእናንተ አወቃቀር? ክልልም ብትሆን የክልልነት አቅም ያላት ከተማ ነች። አካባቢዋ ካሉት ዞኖች ጋራም ተባብራ ተለቅ ያለች ክልልም ብትሆን የአዲስ አበባ አጎራባች የሆኑ ዞኖች ተጠቃሚ ይሆናሉ። ምንድነው ግልጽ አቋማችሁ? ክልል እንድትሆን ወይስ ከተማ አስተዳደሩና እንድትቀጥል? የህዝቡ ምርጫ ነው የሚሆነው። ለህዝቡ የምታቀርቡት ፕሮፖዛል አላችሁ? አዎ። ለምሳሌ ሸገሮች ከአዲስ አበባ ጋራ ክልል ብትሆኑ ምን ይላችኋለን እንላችኋለን። የአዲስ አበባ ከተማ ከሸገሮችም ጋር ይሁን እናንተ በምታስቡት መንገድ ክልል የምትሆን ከሆነ የኦሮሚያ ክልል መቀመጫ የት ይሆናል? ኦሮሚያ የሚባለው ክልል ወለጋ፣ ሀረር። ስለዚህ ኦሮሚያ የሚባለው ክልል አይኖርም ነው። አማራ የሚባለውም ክልል አይኖርም። ኢዜማ አሁን ሀገሪቱ በምትመራበት የኢፌዴሪ ህገ መንግስት ላይ ያለው አቋም እና ያሉት ጥያቄዎች ምንድን ናቸው? ህገ መንግስቱ መሻሻል አለበት ብለን እናምናለን። መሻሻል አለበት ብለን ስንል በጣም መሰረታዊ የሆኑ ለመሻሻል እንትን የሚያደርጉ ምክንያቶች አሉ ብለን እናምናለን። ከፕሪያምብሉ ይጀምራል። ህገ መንግስቱ የብሔር ብሔረሰቦች ምናምን የሚለው ይቀራል። እኛ የኢትዮጵያ ብሔር ብሔረሰቦችና ህዝቦች የጋራ ማንነታችን እሺ፣ እኛ ኢትዮጵያውያን ብሎ ይጀምራል። ምንድነው ብሔር ብሔረሰቦች ማለት ችግሩ? አንደኛ እኔ ለምሳሌ የትም ብሔር ውስጥ የለውም። እኔ ኢትዮጵያዊ ነኝ። እኔ ብሔር ውስጥ ብኖርስ? እሱ ያንተ ጉዳይ ነው። ህገ መንግስታዊ እውቅና እንድትሰጡኝ ብፈልግስ? እሱ የቡድን ላይ ታገኘዋለህ። ህገ መንግስት ለቡድን በሚሰጥበት የቡድን መብት ህገ መንግስታዊ እውቅና እንዲኖረው ፈልጋለሁ ብለስ? ህገ መንግስት እውቅና እንዲኖር ትፈልጋለህ ማለት ግን እኔን አስወጥተህ አይደለም። እርሶም እኔን አስወጥተው አይደለም። አንተ ሰው ነህ። እንደ ሰው ትገባለህ። መቧደን ስትፈልግ ደግሞ ቡድን ውስጥ ታገኛለህ። አንተ ጊዮርጊስ ደጋፊ የቡና ደጋፊ ልትሆን ትችላለህ። እኔን ግን አስገድደህ የቡና ወይም የጊዮርጊስ ደጋፊ ማድረግ አይችልም። አሁን የምትለው እንደሱ ነው።
ስለዚህ አንተ በቡድን ስትደራጅ የቡድን መብት ይሰጣል እዛ። እንደዚህ ጋር ግን ሁላችንም ተቆጥረን የጋራ ኮመን ዲኖሚኔተር ይኖረናል፣ ዜግነታችን ነው። ስለዚህ እኛ ኢትዮጵያውያን ተስማምተን የሰራናት ሀገር ነች እንጂ ያለችው የሆኑ ቡድኖች ተሰማርተው አንደኛ ሲጀመር ኢትዮጵያ የስንት ሺህ ዘመን ታሪክ ያላት ሀገር እነ ብሔር ብሔረሰቦች ተሰብስበው የሰሯት ሀገር አይደለችም። ሲጀመር በስህተት አይደለም አውቀው በድፍረት የጻፉት ነገር ነው። ይህንን እንደ እውነት አድርገን ልንከራከርበት አይገባም። ይህን እንደዚሁን ዘለውና ወደሚቀጥለው ስንሄድ ኢትዮጵያ የመንግስት አደረጃጀቷ ፕሬዚደንሻል እንዲሆን እንፈልጋለን ስንል ከዛ በኋላ ያለው የመንግስት አወቃቀር በጠቅላላ የሚቀየር ይሆናል ማለት ነው። ምናልባትም ከኢትዮጵያ ህገ መንግስት ውስጥ በጣም ጥሩ እና ሊቀር ይገባል ተብሎ ቢኖር ይጠቅመናል ብለን የምናስበው ስለ ሰብአዊ መብት የዲሞክራሲያዊ መብቶች ምናምን የተቀመጡበት የክልሎች ራስን በራስ የማስተዳደር መብት ምን ጥርጥር አለው ታች ድረስ እንዲወርድ እንፈልጋለን። እሱን እናደርጋለን እስከሚለውን አይኖርም። ለምን ነው አንቀጽ 39 የብሔር ብሔረሰቦች የራስን በራስ የማስተዳደር መብት እስከመገንጠል ለምን ነው የምትፈሩት? መፍራት አይደለም። አንድ ሰው ይሄንን ዲፌንድ የሚያደርግ ሰው ደፋር መሆኑን የሚያሳየን ሚስቱን ሲያገባ የደበርሽን ቀን እፈታሻለሁ ብሎ የሚፈርም ጀግና የኛውንም ጀስቲፋይ ያደርጋል። ያገባት ቀን ለመፍታት እና አብሮ መኖር ባይችሉ ለመፋታት የሚያስችላቸው ህግ መኖሩ ፍቹን ቀላል ያደርገዋል አይደለም? እሱን የሚያደርግ ጀግና የሚያገባት ቀን ወይም ስታገባህ እሷ ይሄንን አርጊውመንት ታደርጋው ሴትዮ ስታገባህ ስትደብረኝ ይፈታሃለሁ ብላ እዛ ጋር ጽፋ ከፈረመችልህ that will be a perfect argument ነው። ህጉ እኮ የወጣው ባትስማሙ እንዳትጨራረሱ በዚህ መንገድ ተወጣላችሁ ለሚል ነው። አንቀጽ 39 በዛ መንገድ ነው የተቀመጠው። እሱን ይሄንን የጻፉት ሰዎች ቅድም ጀመርኩልህ እኮ ስንገባ ፕሪያምብሉ ላይ እኛ ብሔር ብሔረሰቦች ብለው ያልሰሩት ቤት ሰርተናል ብለው ሲቀመጡ በኋላ ደግሞ የሚወርሱት ቤት በኋላ ስንወጣ እንወርሰዋለን የሚል የውርስ ሰነድ ነው ያዘጋጁት። ፕሬዚደንሻል ስርዓት ማድረግ የአንድን ሀገር ህዝብ ጥያቄ የሚመልስና የዲሞክራሲ ስርዓትን የሚያጸና ነው ብላችሁ ታምናላችሁ? ብቸኛው አይደለም ግን ለኮንሰንሰስ ኢትዮጵያ ፕሬዚዳንታዊ ስርዓት ባለመጠቀሟ ነው ዲሞክራሲያዊ ስርዓት ኢትዮጵያ ውስጥ ያላበው ብላችሁ ታስባላችሁ? አንዱ ነው ስምምነት የሌለን እንዳይኖረን ያደረገው አንዱ ነው ብለን እናምናለን። ፕሬዚደንሻል ስርዓት በሚጠቀሙት ኡጋንዳ፣ ፕሬዚደንሻል ስርዓት በሚጠቀሙት ኬንያ፣ ፕሬዚደንሻል በሚጠቀሙት ሩዋንዳ ውስጥ ከኢትዮጵያ አንፃር እነሱ ጋር ያለ እኛ ጋር የሌለ ብላችሁ የምታቀርቡት አሉ? ከዲሞክራሲ ስርዓት አንፃር ዲሞክራሲ ሀገር ሆነዋል እነዚህ ሀገራት ፕሬዚደንሻል በመጠቀማቸው። ኬንያ እና ጋና ምርጥ ዲሞክራሲ ገንብተዋል። መሪዎቻቸውን ቢሳሳቱም ራሳቸውን ይመርጡት ቢሳሳቱ መሪያቸውን ይመርጣሉ። ከዛ በመረጥከው መሪ ተሳስተህ ዲሞክራቲክ ባይሆን የራስ ስተት ነው ኃላፊነት ትወስዳለህ። ባልመረጥኩት መሪ ወይም ደግሞ ውክልናውም የራሱ ችግር አለበት ፕሮፖርሽናል ባልሆነ ለምሳሌ 25% የመረጠው ሰው 75% ያልመረጠው ተወካይ ተብሎ ሄዶ እንደገና ደግሞ እሱ መርጦልህ የምትመጣው መሪ አይሆንም። ፕሬዚደንሻል ሲስተም በማድረግ የዚህን ሀገር የዲሞክራሲ ስርዓት በጣም በተሻለ ሁኔታ እንዴት እንደሚያሻሽለው ታውቃለህ? 50+1 ለምሳሌ ኢትዮጵያ ውስጥ 50+1 የሚሆን የማንነት መገለጫ ለምሳሌ ኦሮሞ፣ አማራ ትልልቆቹ የምትላቸው በራሳቸው 50% አይሞሉ። ፕሬዚደንሻል ሲስተም የመረጡ ሀገራት የግለሰብ አምባገነንነት የተከለባቸው ሀገራትን ለምንድነው ምሳሌ አድርጋችሁ ማጥቅሱት? ግብጽ እንደዚህ አይነት ችግር ነው ያለበት፣ ዩጋንዳ እንደዚህ አይነት ችግር ነው ያለበት። አንዳንዶቹ ሀገራት እድሜያቸው ከገፋ በኋላ በህገ መንግስት የተቀመጠውን የፕሬዚደንሻል ስርዓት ነው። ስለዚህ ለዚህ ነው ፕሬዚደንሻል ሲስተምን እንዴት እንደ ጋራንቲ አድርጋችሁ ታቀርቡታላችሁ? አይደለም አላልንም። እኛ ይኸውልህ አንዱ እንዲሻሻል የምንፈልገው እሱ ነው አልን እንጂ ከዛ በኋላ ፕሬዚዳንቱን እንዴት አድርገህ ትቆጣጣለህ? ገደብ ታስቀምጣላችሁ? የስልጣን ገደብ ፕሬዚዳንት ምን ያህል ጊዜ እንዲመረጥ ታደርጋላችሁ? ዝርዝር ኪስ ይቀዳል። በቀላል ባንድ አረፍተ ነገር መናገር ይችላል። የውጭ ጉዳይና ብሔራዊ ደህንነት ላይ አሁን ትልቁ አንኳር ነጥብ የባህር በር ጉዳይ ነው። የባህር በር ጉዳይ ላይ የኢዜማ አቋም ምንድን ነው? የኢዜማ አቋም ግልጽና አጭር ነው። ኢትዮጵያ በጣም ብዙ የባህር አማራጮች እንዲኖራት ያስፈልጋል። 5 አካባቢ ያስፈልገናል ብለን እናስባለን። ኢትዮጵያ በጣም ትልቅ ሀገር ነች። አንደኛው ከኤፊሽንሲ አንፃር 5 የባህር በሮች ያስፈልጋሉ። የባህር በር ነው ኮሜርሻል ወደብ ነው 5 ያስፈልጋል ያላችሁ ልጨርስ 5 ያስፈልገናል እንላለን። ቢያንስ ግን አንዱ ግን ሉዓላዊ የሆነ የራሳችን ኦነርሺፕ ያለበት እንዲሆን እንፈልጋለን ነው መንፈስታችሁ ላይ። በሶማሌ፣ በኬንያ፣ በሱዳን አማራጭ የባህር በር አጠቃቀማችንን በማበጀት አማራጮቻችን እናሰፋለን ይላል። ኤርትራ አልተጠቀሰችም። ከኤርትራ የምትፈልጉት የባህር በር የላችሁ? የኛ ነው ስለብለን ስለምናስብ
ኤርትራ ነው የኛ ብላችሁ የምታስቡት? ግን እኛም ኤርትራም የኛ ነው ብለን የኛ ነው አይደለም፣ እነሱ የኛ አብረንን ብለን ነው የምናስበው። ኦነርሺፕ አይደለም። ኤርትራ እንደ ሉዓላዊ ሀገራት አትመለከቷትም ወይም ደግሞ እውቅና ሰጣቱም ኤርትራን? የእነሱን ፍላጎት እናከብራለን፣ ግን የኢትዮጵያን ጥቅም የጎዱትን ነገሮች ግን ማስተካከል አለብን ብለን እናምናለን። ያው የኛ ነው በምትሉት ሀገር ላይ የኛ ነው የምትሉት ጥቅም የእናንተ ስለሆነ ማስጠበቅ ትችላላችሁ እኮ አይደለም። የሙከራ ጊዜ አግኝተዋል ብለን እናምናለን። በዚህ ሙከራ ጊዜ ውስጥ ከኛ በመለየታቸው ጥቅም አግኝተናል ብለው የሚያስቡ ከሆነ እና አሁንም እንደዛው እንቆጥላለን ብለው ቢያስቡ ይህንን ተጋፍተን ከኛ ጋር ካልሆናችሁ ብለን አናስገድድም። በሀሳብ ደረጃ ኤርትራ የኢትዮጵያ የግዛት አካል እንድትሆን የማድረግ ሀሳብ አላችሁ? እንድትኖር የመምከር ሀሳብ አለን። እንመክራችኋለን። ከኛ አብረን ብንሆን እንጠቀማለን ብለን እናስባለን። ስለዚህ ምክር ነው ያላችሁ ለነሱ? አዎ ለነሱ። ከዛ በኋላ ግን ኢትዮጵያ ግን ኢንትረስት ያላት የግዛት ኢሹ አለ። አዎ ከዛ ቀጥሎ የባህር በር ነው። ከኤርትራ ነው የሉዓላዊ የባህር በር ወይም ደግሞ ሶቨሪን አክሰስ ፖርት የምትጠይቁት። ሶቨሪን አክሰስ ፖርት ከማን ነው የምትጠይቁት? ኤርትራ ያሰብ የትኛው ግልጽ ነው። ካሰብ አሰብ የኢትዮጵያ አካል ግዛት ነው ታስባላችሁ? ኤርትራ የግዛቴ አካል ነው እያለች ነው። እንዴት ነው የኢትዮጵያ አካል ግዛት ታደርጉት? ከመነጋገር ያለፈ አማራጭ ይኖራቸዋል? ሁሉም አማራጮች ክፍት ናቸው። ሁሉም አማራጭ ጠረጴዛ ላይ አለ ባላችሁት መሰረት እነዚህን አማራጮች ተጠቅማችሁ ቀጣይ መንግስት ናችሁ ብትመረጡ በምን ያህል ጊዜ ኢትዮጵያን የሉዓላዊ ባህር በር ባለቤት ታደርጋላችሁ? አይ ቲንክ የአንድ ምርጫ ዘመን ውስጥ ይሄን ማድረግ የግድ ይላል ብለን እናምናለን። ለኢትዮጵያ ሕዝብ እየሰጣችሁ ያላችሁት ቃል መንግስት ብንሆን በ5 አመት ውስጥ በአንድ የምርጫ ዘመን ውስጥ ኢትዮጵያ ብዙ የአማራጭ እንትኖች ይኖራታል። የብዙ የባህር በር አማራጮች አይደለም ሉዓላዊ የባህር በር ማስመለሱን በ5 አመት ውስጥ እናደርገዋለን እያላችሁ ነው። ከዛ በላይ የሚፈጅ አይመስለኝም። ሌላው በአሁኑ ወቅት ያለው በኢትዮጵያና በኤርትራ መካከል ያለው ግንኙነት ነው። አንዳንዶቹ መፋጠጥ ያለበትን ይላሉ፣ አንዳንዶቹ የጃዙር ታጣቂዎችን እስከ ማስታጠቅ የደረሰ እንቅስቃሴዎች ያሉበትን ይላሉ። በመንግስት በኩልም የኢትዮጵያ መንግስት ባወጣው መግለጫ በውጭ ጉዳይ ሚኒስቴር ከ2 ወር በፊት የኤርትራ ጦር ድንበር ተሻግሮ ወደ ኢትዮጵያ እስከ መግባት የደረሰ ጥሰት ፈጽሞ ይላል። እንዲህ ያለ ሁኔታ ውስጥ ያለውን የሁለቱን ሀገራት ግንኙነት መንግስት ብትሆኑ ምን በማድረግ ታስተካክሉታላችሁና ወደ ምን ትመልሱታላችሁ? ከኤርትራ ጋር ያለን ግንኙነት በአብዛኛው እየተወሳሰበ ያለው በሀገር ውስጥ ባለው ችግር ምክንያት ነው የሚል እምነት አለ። ቅድሚያ ሰጥተን የምናርቀው የሀገር ውስጡን ነው ብለን እናስባለን። የሀገር ውስጥ የትኛውን ችግር? በተለይ ትግራይ አካባቢ ያለው ችግር ከትግራይ ህዝብ ጋር በመነጋገር አጉራ ዘለል እያሉ የሚያስቸግሩትን ደግሞ ስርዓት በማስያዝ ትክክለኛውን እንትኑን መያዝ አለበት ብለን እናምናለን። እሱን ቀድመን ማጠናቀቅ ያለብን የቤት ስራችን ነው ብለን አሁን ካለው ችግር ውጭ አሁን የእናንተ አቋም በራሱ እኮ በኢትዮጵያና በኤርትራ መካከል ችግር እንዲኖር ምክንያቱም እናንተ በማኒፌስቶአችሁ እርስዎ በንግግር እንደገለጹኝ አሰብን እናስመልሳለን የምትሉ ከሆነ ይሄን አቋም ይዛችሁ ከኤርትራ መንግስት ጋር እንዴት ሰላማዊ ግንኙነት መሰረቱ ትችላል? እንደሱ አይነት ጉዳዮች በሚኖሩበት ጊዜ እንዴት ሰላማዊ ግንኙነት ይኖረናል? ሰላማዊ ግንኙነት እንዳይኖረን አይደለም፣ በጋራ ተጠቃሚነት መንፈስ ነው የምንሰራው ነው። ኤርትራ ሉዓላዊ ግዛት የምትለውን እኮ የኢትዮጵያ ሉዓላዊ ግዛት አካል መሆን አለበት እያላችሁ ነው። መጀመሪያውን ይሄን ስትናገሩ እኮ ነው ግንኙነታችሁ የሚበላሽው። አይበላሽም። ለምን ይበላሻል? እነሱ ባዶ ወደብ ይዘው ቁጭ ምንም ይሁን ግን የሉዓላዊ ግዛታችን አካል ነው ብለው ያምናሉ። ኦኬ፣ እሱ ማኔጅመንት ነው፣ ውይይቱ ነው። እንዴት ተደርጎ ውይይት ይደረጋል፣ እንዴት ይሆናል የሚለው ነገር ነው የሚሆነውና እሱም ከኤርትራ ጋር የምንነጋገረው። ማኒፌስቶአችሁ ላይ የሶማሌላንድ ላይ ያለው ምቹ ሁኔታ በአግባቡ በመጠቀም አማራጭ ወደ መጠቀምን ማስፋት ያስፈልጋል። ማኒፌስቶአችሁ ምንድነው ሶማሌላንድ ውስጥ ያለው ምቹ ሁኔታ? ሶማሌላንድ ውስጥ ያለው ምቹ ሁኔታ ለኢትዮጵያ በተለይ ለደቡብ ምስራቅ አካባቢ እንትኖች ቅርብ የሆነ ወደብ ነው። ስለዚህ እሱን የመጠቀም ምቹ ሁኔታ ነው። ለምሳሌ ድርድር ተጀምሮ የነበረውን ድርድር ሪቫይታላይዝ ማድረግ አንዱ ምቹ ሁኔታ ነው። ሶማሌላንድ በድርድር ኢትዮጵያ የምትፈልገውን የወደብም ቢሆን በኮሜርሻል በሊዝ የሚሰጥ ቤዝም ቢሆን ለመስጠት የሀገርነት እውቅና ትፈልጋለች። እናንተ መንግስት ብትሆኑ መጀመሪያ ጠረጴዛችሁ ለሚቀመጠው ጥያቄ የሶማሌላንድ የሀገርነት እውቅና ነው። ምንድነው ምላሻችሁ ያኔ? ኢት ዲፔንድስ በምኑ ላይ? ከፕሮፐር ሶማሌ የተሻለ ሰጣለው ካለች የኛውን መስጠት ነው ያኛውን አለመስጠት ነው የሚባሉትን ነገሮች ይዘን ነው የምንደራደረው። በነገራችን ላይ እንደነዚህ አይነት ውይይቶች አብዛኞቹ በሚዲያም በእንትንም ለውይይት የሚቀርቡ አይደሉም።
በሚስጥር መያዝ ነው የምትፈልጉት? የኢትዮጵያስ በዚህ ጉዳይ ላይ አቋማቸው ማወቅ ቢፈልግም በሚስጥር የተያዘው የበለጠ ይጠቅመዋል ብለን እናምናለን። የግብጽ መንግስትን በተመለከተ ከታሪካዊ ጠላት ትርክት ባሻገር ብላችሁ አስቀምጣችኋል። በግልጽ ጥያቄ የውጭ ጉዳይ ፖሊሲያቸው ላይ መንግስት ስትሆኑ ሀገራትን ታሪካዊ ጠላት፣ ታሪካዊ ወዳጅ ብላችሁ የመፈረጅና በሰነድ የማስቀመጥ አካሄድን ትከተላላችሁ? ይሄ ያን ይጠቁማል። በብዙ ሀገራት ታሪካዊና ታሪካዊ ወዳጅና ጠላት ተብሎ ማስቀመጥ በዲፕሎማሲ ሀገራቱን የምናይበት መንገድ እንዳልተለወጠና ለዘላለም ከነሱ ጋር በመፋጠጥ እንኖራለን የሚል ትችት ይቀርባል። እንደዛ አይነት ምንም በመጀመሪያ በስማቸው እንጠራቸዋለን። ከዛ በኋላ ያንን ስም ለመቀየር የሚያስችል አካሄድ ከተከተሉና ለምሳሌ ከግብጽ ጋር ግብጽ የኢትዮጵያ ታሪካዊ ጠላት መሆኗን ጮክ ብለን ልንነግራት ይገባል ብለን እናምናለን። በፖሊሲ ደረጃ ታስቀምጡታላችሁ ወይ? ምን ይጠቅማቸዋል? በፖሊሲ ደረጃ ማስቀመጣችሁ ነው። በግልጽ በፖሊሲ ደረጃ ማስቀመጥ ሳይሆን ጮክ ብለን እነግራቸዋለን። ስለዚህ ይህንን ግን ታሪካዊ ጠላትነታችሁን ግን ልትቀይሩት ከፈለጋችሁ ግን we are ready እንላቸዋለን። በማንኛውም ሁኔታ በአባይ ጉዳይ ላይ ውይይት ሲደረግ የቀይ ባህር አጀንዳን ከፊት ማድረግ ይገባል ይላል ማኒፌስቶአችሁ። የብልጽግና ፓርቲ ደግሞ በማኒፌስቶ ላይ የኢትዮጵያ ጣፈንታ ከሁለቱ ውሃዎች አባይና ቀይ ባህር ጋር የተሳሰረ ነው ይላል። በዚህ ጉዳይ ላይ በሁለቱ ፓርቲዎች መካከል ያለው ልዩነት ምንድን ነው? ተመሳሳይ አቋም ያለን እኛ ለምሳሌ ብልጽግና የሚባል ፓርቲ ሳይመሰረት ኢትዮጵያ የባህር ወደብ ያስፈልጋታል ብለን እናምናለን። የተፈጥሮ ሀብቷን መጠቀም መብት ብቻ አይደለም እንደ መንግስት ግዴታውም ጭምር ነው ያለበት ብለን እናምናለን። ስለዚህ እነዚህን ጉዳዮች ድርድር አደርግባታለሁ ብለ ስትቀመጥ ግድ የለም በአባይ ጉዳይ ላይ እንወያይ በቀይ ባህር ጉዳይ ላይ ግን አያገባችሁም ሲሉ በቃ ተውት አባይንም ብለሃቸው በዛ በኩል ዞሮ እንዲመጡ ታረጋቸዋለህ ማለት ነው። ስለዚህ ሁለቱንም ጠረጴዛ ላይ አርጋ ተነጋገራለህ። በማኒፌስቶአችሁ ላይ ኑሮን በከተማ አይቀመስ ከሚያደርጉት ጉዳዮች አንዱና ዋነኛው መኖሪያ ቤት ነው ብላችኋል። መፍትያችሁ ምንድነው? የተለያዩ አማራጮችን እናዘጋጃለን። አንድ ግን በዋነኝነት የቅድሚያ ሰተን የምናደርገው በአገሪቱ ውስጥ ያሉት ባንኮች በሙሉ በግዴታ ሞርጌጅ ባንክ ሼር ሆልደር ሆኖ የሞርጌጅ ባንክ እንዲቋቋም እናደርጋለን። ይሄ ሞርጌጅ ባንክ ሲቋቋም መንግስት ያለውን ቢሊየንስ እዚህ ውስጥ ሞርጌጅ ባንክ ውስጥ ያስገባል፣ ባንኮቹ እዚህ ውስጥ ያስገባሉ፣ ቆጣቢዎች እዚህ ውስጥ ያስገባሉ። ይሄ ፑል ለቤት ስራ ብቻ ይውላል። ይህንን ፑል በመታሰፋበት ጊዜ የውጭ የሞርጌጅ ድጋፍ የሚሰጡ የረጅም ጊዜ ብድር የሚሰጡ ባንኮችም እዚህ ውስጥ ጆይን የማድረግ ኢንተረስት ያደረባቸው። የባንኩ ማቋቋሚያ ካፒታል ከባንኮች በሚሸጥ አክሲዮን ነው ማለት ነው? አዎ፣ ባንኮች በግዴታ ከሚያዋጡት። አሁን ኢዜማ ማለት ሲፈልግ ኮሚኒስት ይሆናል ማለት ነው። ያስገድዳል። ጥያቄ የነበረው እሱ ነው። ያስገድዳል። አስገድዶ ባንኮቹን ለዛ ነው ማለት የምታስገድዱት ከያዛችሁት ሐሳቤና ይሄንን የማህበራዊ ፍትህን ሰዎች መኖሪያ ቤት ይገባቸዋል የሚለው ነገር ለማሳካት አቅም አለው ብሎ የምናስበው ካለ እናደርጋለን ማለት ነው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ መሪ ያሉ እርሶ የህዝብ ተወካዮች ምክር ቤት አባል ያሉ ያቀረቡት ጥያቄ ለጠቅላይ ሚኒስትሩ በ1997 የተመዘገቡ በአጠቃላይ የጋራ መኖሪያ ቤት ልማት ውስጥ ከተመዘገቡት ውስጥ የመጨረሻው ድለቢሱ ቤት የሚያገኘው መቼ ነው ብለው ነበር። አሁን እኔና እርሶ እዚህ ቁጭ ብለን እያወራን ልክ እንደሆንኩ አልገባ። የኔ ጥያቄ 600,000 የአዲስ አበባ ነዋሪዎች ተመዝግበውና እየቆጠቡ እስካሁን ቤት አላገኙም። ጠቅላይ ሚኒስትሩን የጠየቁትን ጥያቄ ልጠይቆት ነው። እናንተ መንግስት ብትሆኑ የመጨረሻው ድለቢስ መቼ ነው ቤት የሚያገኘው? በመጀመሪያ ደረጃ እንደዚህ አይነት ስህተት አንሰራም። እኛ ስህተቱን ማን የሚስራው? መንግስት ሆኖ ይሄን ስህተት ትረከቡታላችሁ? አዎ እንረከባለን። ከነዛ ሰዎች የመጨረሻው ድለቢስ መቼ ነው ቤት የሚሰጡት? ይሄንን ስህተት ለማረም በመጀመሪያ ደረጃ ይሄ ድለቢስ የማይሆን መንግስት አምኖ ገንዘብ ቆጥቦ ያለውን በርትቶ ተጨማሪ ገንዘብ እንዲቆጥብ እናበረታታዋለን። እንዴት ታበረታቱታላችሁ? እንኳን ተጨማሪ ሊቆጥብ አሁን የሚኖርበት አቅም አጥቶ ነው ያለው። ትልቁ ችግር ገንዘብ የለውም፣ አቅም የለውም፣ ቤት ብቻ ነው የሚፈልገው አለን አይደል? ስለዚህ ቤት ብቻ በመፈለግ አይገኝም። ስለዚህ ምንድነው የምናደርገው? የፋይናንስ ፑል እናዘጋጃለን። እዚህ ፋይናንስ ፑል ውስጥ የሚገባው ቤት የለኝም ምንም ነገር ማድረግ አልችልም ያለ ሰው ቤት አይኖረውም።
አንተ በቃ መኪና በጣም ልትፈልግ ትችላለህ፣ ግን መኪና ስለፈለግ አታገኝም። 20% ካሁን በፊት በነበረው መንግስት ጋር ውል በገባሁት መሰረት 20% ብቆጥብ እና ይሄንን መንግስት ስትሆኑ ይሄንን ችግር ማብራችሁ ለምትወርሱት እንደዚህ አይነት ስህተት አንሰራ። ኦሬዲ ለመንግስት አምኜ ገብቼ እናንተ መንግስቱ ናችኋል። እኛ አይደለም ይኸውልህ፣ አሁን አዲስ መንግስት ብንሆን አይደለም። አሁን ያኛው መንግስት በአንድ ወይም በብዙ መልኩ የወረሰው መንግስት ይሄንን ስኪም አቁሟል። ስለዚህ የ600,000 ዜጎች ቤት ፈላጊዎች እየቆጠቡ ያሉ ኢዜማ መንግስት ቢሆን ምንድነው ጣፈንታቸው? ይኸውልህ ለቆጠቡት የተለየ የምንገባላቸው ነገር የለም። ለማንኛውም ዜጋ ቤት የሚያገኝበት አማራጮችን እናቀርባለን። የምናቀርባቸው አማራጮች መንግስትን አምነው ለቆጠቡትስ? ይኸውልህ መንግስትን አምነው የቆጠቡት ቁጠባቸው እንደ እርሾ ያገለግላቸዋል። ከሚመሰረተው የሞርጌጅ ባንክ ጋር እያስተሳሰርን የቤት ተጠቃሚ እንዲሆኑ እናደርጋለን። እንደየአቅማቸው እንደየቆጠቡት ልክ ማለት ነው። ሌላ ሁለተኛው 2-3 አማራጮች አሉ። ለምሳሌ እኔ ቤት አለኝ፣ ግን ተጨማሪ ቤት መገንባት ፈልጋለሁ። 2 ቤት ውስጥ እኖራለሁ አልኖርም። ሁለተኛውን ቤት ስገነባ፣ ሶስተኛውን ቤት ስገነባ ለኪራይ ለመሸጥ በእንደዚህ አይነት ነገር ውስጥ እገባለሁ ብዬ ስል ቅድም ያልኩ በግብር በፕሮፐርቲ በምናምን እያልኩኝ የመኖሪያ ቤትን ውድ የሚያደርጉትን ነገሮች በማንሳት ቤትን ተመጣጣኝ እንዲሆን አደርጋለሁ። ሌላው ለምሳሌ ግቢ ኖሯቸው ግቢያቸው ውስጥ ተመጣጣኝ በርካሽ ቤት ለማከራየት የሚፈልጉ ሰዎች ቢኖሩ የቤት ኪራይ ስኪም ውስጥ እንዲገቡ በማድረግ በተመጣጣኝ ዋጋ ቤት የሚያከራዩ ከሆነ ከቤት ኪራይ ከሚያገኙት ገቢ የሚሰበሰበውን ታክስ በተቻለ መጠን ዝቅተኛ እናደርገዋለን ወይም ዜሮ እናደርገዋለን። በዚህ ምክንያት ሰዎች የቤት ባለቤት ብቻ መሆን አይደለም ያለባቸው፣ ቤት ተከራይተው መኖርም የሚችሉበት እድል ነው የሚኖራቸው ማለት ነው። በኢኮኖሚ ብዝሃ የኢኮኖሚ አማራጮችን ትጠቀማላችሁ። በውጭ ጉዳይ በተለይም በብሔራዊ ደህንነትና በባህር በር በተመለከተ አማራጮችን ማስፋትና ሉዓላዊ ባህር በር ኢትዮጵያ እንዲኖራት ትፈልጋላችሁ። በከተማ ልማት ፖሊሲያችሁም በተመሳሳይ መንገድ ከተሞችን ማስፋትና ከተሜነትን ማስፋፋት ትላላችሁ። በርዕዮተ ዓለም አንታሰርም ትላላችሁ። የቀይ ባህርና የአባይን ጉዳይ ሁለቱንም በጋራ ላይ ድርድር እናቀርባለን ትላላችሁ። ይሄን ሁሉ ብልጽግና ይለዋል እና ለምን አትዋሃዱም? እንዲህ አይነት አንድ አይነት ሀሳብ ካላችሁ ከብልጽግና ጋር እንደ ኢዜማ ፓርቲ ስንመሰርት ለኢትዮጵያ ምድር የሚያስፈልጋት ብለን ጥያቄ እንጠይቃለን። ለምሳሌ አንዳንዶቻችን ብልጽግናን ከመሰረቱ ሰዎች ጋራ ፐርሰናሊ ቅርብ ልንሆን እንችላለን እና ብልጽግናን የተሻለ ለማድረግ እዛ ብልጽግና ብንገባ ብለን ለማሰብ ምናምን በጣም ቅርብ የመሆን እድል አለ። ግን ኢትዮጵያ ውስጥ የመድበለ ፓርቲ ስርዓት ያስፈልጋል ብለን እናንተ ለመድበለ ፓርቲ ስርዓት መኖር ነው ያላችሁት ወይስ ከፓርቲው የተለየ አቋም ይዛችሁ ተፎካክራችሁ ለማሸነፍ ነው ያላችሁት? ኢቭን የውህደት ኢሹ ጋር የሚያዳርሰን አንድነት የለንም። ለምሳሌ በኢኮኖሚ ፖሊሲያችሁ በሱ ሁሉ ተመሳስለን አንድ የምንለይበት ጉዳይ ካለ ኢትዮጵያ መድበለ ፓርቲ ስርዓት ያስፈልጋታል። ለመድበለ ፓርቲ ስርዓት መኖር ብቻ ስንል እንኖራለን። ለመድበለ ፓርቲ ስርዓት ብላችሁ መኖር አገር የሚመራ ፓርቲ ከማጅለብ የዘለለ ለህዝቡ ምንም ጥቅም እንዳይኖር ምክንያት አይደለም። እንደሱ አይደለም። አጃቢ ምናምን አይሰራም። እኔ አጠቃላይ ፐርስፔክቲቭን ነው እየነገርኩ ያለሁት። ለምሳሌ እኔ አሁን ደፍሬ የነገርኩህን የማይደፈሩትን ምናምን ነገሮች ብልጽግና ቢመጣ አይነግርህም። ምናልባትም እንደኛ ሊያስቡ ይችላሉ። ብልጽግና በዜግነት ፖለቲካ መዳረሻ ብሎ ሊያስብ ይችላል። ብልጽግና ይሄንን አይነግርህም። እንደዚህ ነው ወደፊት ምናምን ሊል ይችላል። ስለዚህ የኛ መሰረታዊያን የምንላቸው የዜግነት ፖለቲካ ዲሞክራቲክ ፌደራሊዝም ብለን ስንል አሁን እነሱ ፌደራሊዝምን እንዴት አድርገው ሊያስተካክሉት እንደሚችሉት ምናምን ሊጨነቁ ሊጠበቡ አሁን ያለው ልክ እንዳልሆነ ሊገባቸው ይችላል። ግን ሌሎቹን ለማስታመም የሚወስዷቸው እንትኖች አሉ። እኛ ይሄንን አናስታመም። እነዚህን የዜግነት ፖለቲካ ብለን በምንልበት ጊዜ በቃ እነሱ ቀስ ብለን እንደርስበታለን ካሉ እኛ ጋር ነው እነሱ መቀላቀል ያለባቸው። ግን መንግስት ስለሆኑ ለምን ሄዳችሁ አትቀላቀሉም አይደለም። ከፈለጉ እኛ ጋር ሲደርሱ እነሱ ወደኛ ከመጡ ከነሱ ውስጥ ደግሞ ፍራሹ የብሔር ፓርቲ ቢያቋቁም ሌላ ነው የሚሆነው። እኛ ግን በበቂ ሁኔታ ከብልጽግና ጋር የምንለያይበት አለ። የኛ ማኒፌስቶ
የነሱን አይተዋላል መጽሐፍ ነው። እኔ መስመር በመስመር ለማየት ጥራት እሱን አድርጎ ከየት ነው በሚሉት የተለየን በምትሉት ሐሳብ እንኳን ተመሳሳይ ናቸው ነው ሐሳብ። እሰየው እኛ አሁን ለምሳሌ አይደለም እኛ አሁን ቁጭ ብለን የውህደት ፕሮግራም አዘጋጅተን አናቅም። እኛ ለምሳሌ እዚች ላይ የተጠቀስናትን ነገር ለኢትዮጵያ ሕዝብ ይሄ ይጠቅማል ብለን ተናገርን አይደል? ይሄን ተናግረናል። ዚስ ጋይ ሲሪየስ ብሎ ከመረጠን እንተገብራለን። አይ አይደለም እነዚህ ሰዎች እኮ ያነሱት ነጥብ እኮ ይጠቅማል ብሎ ምርጫ ከመካሄዱ በፊት ቀድሞ ተግባራዊ ካደረገው የኛ ግብ ምንድነው? ማህበራዊ ፍትህ ማስፈን ነው። ስለዚህ እሱን የሚያሰፍንልን ከሆነ ከቀደምን እኮ ምናምን ብለን አንቃጠልም። እኛ ባንመረጥ የባህር በርን ብልጽግና ቢያሳካው እልል ነው የምንለው። ምንም ችግር የለብንም። ሌሎችንም ጉዳዮች ምንም እዚህ ውስጥ ያነሳናቸውን ምንም ጉዳዮች ጨምሮ አሻሽሎ ብልጽግና ቢተገብረው ወይም ትብብር ቢተገብረው we don't care። የመጨረሻ ጥያቄ ኢዜማን ለመንግስትነት ለመምረጥ ኢዜማ የመንግስት አካል ሆኖ የትምህርት ሚኒስቴርን ሚኒስትር ሆነው የኢዜማው የቀድሞ መሪ በመምራታቸው ብቻ ሳይሆን የኛ ያሉት ፖሊሲ በመተግበሩ ምክንያትና የትምህርት ስርዓቱን ስብራት ለማሻሻል በተደረገው ጥረት ተማሪዎችን የጎዳ በመሆኑ ምክንያት በአንድ የፖሊሲ ዘርፍ ተመዝኖ የወደቀ ነው ብለው ከትምህርት ጋር ተያይዞ ለሚነሱ ጥያቄዎች ምንድነው ምላሽዎት? በመጀመሪያ ደረጃ ተማሪዎችን የጎዳ በዚህ ምክንያት የተፈጠረ የሚሉ ባሉበት አይደለም። የተፈጠረ ስብራትና ጉዳት ካለ ኃላፊነቱን እንወስዳለን። የለም እያላችሁ ነው? የለም። ከመቶ ተማሪ 97 ተማሪ ፈተናውን ካለማለፍ በላይ ምን አይነት ጉዳት ነው የምትፈልጉት? እሱማ ያለፈው ስርዓት ውጤት ተገልጦ ሲታይ ነው። ያለፈው ስርዓት ውጤት ተገልጦ ሲታይ ነው። አሁን የተጀመረው ፖሊሲ ከኬጂ ምናልባትም ከፕሪስኩል ጀምሮ ኢምፕሊመንት እየተደረገው ያለው ስርዓት ውጤቱ የሚታየው ነገ በሚቀጥሉት 5-10 ዓመታት ሊሆን ይችላል። በትምህርት ላይ ያለው የኢዜማ ውጤትን ከዚህ በኋላ ነው የምታዩት ነው እያሉ ያሉት? ኢዜማ ብቻ ሳይሆን ኖት ኔሴሰርሊ ኢዜማ ብቻውን የሚወስደው አይደለም። የብልጽግና ያሁኑ በጋራ የሰራ ነው ስለሆነ ማለት ነው። ያሁኑ የኢዜማ መሪ አቶ ዩ መሳፍንት በአንድ ወቅት በሰጡት መግለጫ ላይ ትምህርት እየተመራበት ያለው ቃል በቃል ያሉትን ነው ያነሳሉት። ሚስኮት ነው የተደረገው። እኔ ቃል በቃል ልበልሎት አትበለም ተሸመድዳለህ አንተ። ሚስኮት ተደረጉ ሳይሆን ቃል በቃል ያለው ነው ለማለት ፈልጌ ነው። አይደለም በአጭር አገላለጽ የትምህርት ስርዓቱን በመተግበር ውስጥ ኢዜማ አስቦት ያልፈጸመው ነገር የለም። ቅድም እንዳልከው ነው። ቅድም ብዙ ነገሮች ጠቅሰህ የለም እዚህ ጋርና እዚህ ጋር ትመሳሰላላችሁ፣ እዚህ ጋርና እዚህ ጋር ትመሳሰላላችሁ ብላል አይደለ? ልክ እንደዛ ነው። ልክ እንደዛ ለምሳሌ እኛ በትምህርት ፖሊሲያችን ላይ ያስቀመጥ ነው የትምህርት ፖሊሲ የኢዜማ ነው። ኢዜማ ሚኒስትር ሆኖ ከመሾሙ በፊት የትምህርት ሪፎርም ተጀምሯል፣ በብልጽግና ተጀምሯል። ትምህርት ሚኒስቴር ኃላፊነት በምንወስድበት ጊዜ እዛ ውስጥ ያንን ለመፈጸም የሚካሄድበት ፕሮሰስ ላይ ከኢዜማ ጋራ ኢዜማ የሚጠላው መደረግ የሌለበት ነገር ያኛው ፖሊሲ እንዲደረግ የሚያስገድደው ነገር የለውም። ስለዚህ ይሄኛው ተመሳሳይ ናቸው። አንድና ያው እንኳን ባይሆኑ ተመሳሳይነት ያለው ናቸው። በፍቅርና በትጋት የኛ መሪ የነበረው ስለዚህ ኃላፊነቱን ትወስዳላችሁ። ኃላፊነቱን እንወስዳለን።